ማይንስፊልድ ለላንድ አሸነፍናት ገባርለ ትሬኒንግ ለማለት ራሱ ትሬን አላረግንም ገባር ትሬን አላረግንም ምንም ማለቃቀስ ምናምን አያስፈልግም ኤዜ ጽደት ኤዜ ባይዞ ይሄ የዚች ቦታ ንጉስ እኮ ነው እዚህ ቦታ ፕሪሚየር ሊግ ላይ እዚህ ቦታ ብቻ እንደምንም ብለ ኳስ ስጠው ነው ማለት ምን አይነት ሹት ነው በእናት ሶስት በረኛ ሁለት ጽድት ያሉ ጎሎች ነው ያገባው ነው አይካድም ሁለት ጽድት ያሉ ጎሎች ነው ያገባው ነው ሳልመን የምትባየው ፈላ የሰራችሁት አንድ ጎል አስከፍሎናል ኖርምዬ ነው ገባር ኳርተር ፋይናል 8 ውስጥ እኛ ማይንስፊልድ የሚባል ዋይፋይ ፓስወርድ ገርፈን ከች ብለናል ማለት ሁለት ቡድኖች የተረጋገጡት ማለት አሁን ቸልሲ ያላት ከሬክሰም ጋር ትወድቃለች ማን ሲቲ ደግሞ ኒውካስልን ደክመሽ ታልፊያለሽ ምክንያቱም ማለፍ ስላለብሽ አሁን ጠላትና ኮሜንት ላይ አለቃቀስ እንደዚህ ስለሆነ ነው ነገር እንዴት ማንስፊልድን ታሸንፋላችሁ ሚልም እኮ አይጠፋም ግሪምዝቢ ማሸነፍ አቅቶት አስብበት አራት ኮምፒቲሽን ሪላክስ ወያላው ላይ ከመቋጠር የጎዳና ይፍጣር ማፍጠር ዋቴን ሰላይ ነበር እኮ ወያላ ማኑ አስነከተ ፈርስታ ፋውቃ አጫውነ ምን የዋቴ ነው አባቴ እኔ ላፈጥር ነው ከቻልኩ እናሳው ዋቴ ነኝ እንዴ ስለሚቻል ጀማው መልካም አፍጥር ወያላው አልሰማህም አባቴ እኔ ታውን በኋላ ቋጠሮ አላባክንም ይመቻችሁ ከዚህ ጨዋታ የተረዳነው ነገሮች ቢኖሩ አንደኛ ማክስ ዶማን እንኳን የኛ ሆነ በቃ እንኳን የኛ ሆንክ እንኳን የአርሰናል ማሊያ ለብሰ ተጫወትክ እንኳን እኛ አካዳሚ አድቅ በቃ እና ሁለተኛ ተከላካይ በጣም ስኳድ አለን ጋይስ በተለይ ያደጉት በስማም አው ትንሽ ሳልመን ትንሽ ፈርስት ሃፍ ላይ ተንቦጫብጫ ነበረ ምናምን ግን አራ እንችላለን እውነት ስኳድ ነው የሚያስብለው ስኳድ ያው ፈርስት ሃፍ ላይ ትንሽ ያስጨንቀውናል ስፔሻሊ አቻነቱ ሲገባ ግን ምን ይሽለው ሰውየው ሚስቱ ነው የሳማት አልገባኝም ምንድነው ሳሳው እንዴ ላገቡ ነው ለሽልፍ አይደለም እኮ የመጡት ካለ ነገር ሰክሰስ ነው ለካ ሻምፒዮን ይሄን ጨዋታ አሸነፍሽ ጭንቅ ብሎሽም ቢሆን ይሄን ጨዋታ አሸነፍሽ ከሞተ ክለብ ጋር ተጫውተሽ ማለት ነው የሊጉ መሪ ነኝ እያልሽ ከሞተ ክለብ ጋር ገናይቶሽ ማንስፊልድ ታውን ነው ምናምን ስሙ እንኳን በትክክል የማይታወቅ ቲም ጋር አጫውተውሽ ተጨንቀሽ አሸነፍሽ በስንት መከራ ማለት ነው አርሴናል እኔ እኮ በጣም ነው እኮ እኔ ምንም አልናገርም እድሜ ለሲቲ የሲቲ መጫወቻ ነው የሆነው ማለት ነው በዚህ አመት ግምት መታለ ቲም በቃ እግዚአብሔርን ተጨንቆ እኮ ነው ያሸነፈው በቃ ተጨንቆ ተጠብቆ ነው ያሸነፈው የምሬን ነው የምላችሁ ለማንስፊልድ ቪዲዮ ልሰራ አላሰብኩም ነበር ጎስት ነው በግሪምብሲ የሚወድቅም አለ ብሎ ያስታወሰኝ ለማንኛውም መድፈኞች ወደ ሁሉም ዋንጫ እየቀረብን ነው እንችላለን አኝክ ድንቅ የሚዋንጫ ቲም እንዲህ ነው እንደናንተ የዋንጫ ቲም አይ ወያለው አሁን እኔንም ኳሽነፍኩ ብለ ታወራለ ለማንኛውም አንዴ ለማንስፊልድ ታውንና ጨበጭባለው ወጥ በወጥ ያደረጓቸው እነት ለመናገር መድፈኞቹ አርሰናሎች የእንግሊዝ ሶስተኛ የሊግ እርከን ላይ የሚገኘው ማንስፊልድ ታውንን ከሜዳቸው ውጭ ተጉዘው 2-1 በሆነ ውጤት በመርታት በኤፍኤ ካፕ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል እንግዲህ በዚህ ጨዋታ ላይ ማንስፊልድ ታውኖች በጣም ነበር ሲያስገርሙኝ የነበረው በአንዳንድ እንቅስቃሴዎች መድፈኞቹ አርሰናሎች ላይ ለማጥቃት ሲያደርጓቸው የነበሩ እንቅስቃሴዎች ተሳክቶላቸውም ነበር እንግዲህ በዚህ ጨዋታ ላይ ያስቀደመው ጎል ያስቆጠሩት አርሰናሎች ነበሩ ማዱኬ በጣም አስደናቂ የሆነ ጎል ነበር 41ኛው ደቂቃ ላይ ያስቆጥሮ ቀዳይ ማድረግ የቻለው ማለት ነው ፈርስት ሃፍ በዛ ውጤት ነበር የተጠናቀቀው ታዲያ ከሁለተኛው አጋማሽ በኋላ እንግዲህ ማንስፊልድ ታውኖች በኢቫንስ አማካኝነት 50ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን አቻ ማድረግ ችሎ ነበር ከዛ በኋላም እንግዲህ መድፈኞቹ አርሰናሎች የተለያዩ ቅያሬዎችን ማድረግ ችሎ ነበር ተቀይሮ የገባው ኤብሪቼ ኢዜም እንግዲህ 66ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አክሎ 2-1 መድፈኞቹ አርሰናሎች ማንስፊልድ ታውንን በአምስተኛ ዙር የኤፍኤ ካፕ ጨዋታ በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል ማለት ነው በዚህ ጨዋታ ላይ እንደነ ማክስ ዳውማን የመሳሰሉ ወጣት ተጫዋቾች እድል ሰጥቷቸው ነበር በጨዋታው ላይም ጥሩ ተስፋ ሰጪ የሚባል እንቅስቃሴ ነበራቸው ሚኬል አርቴታ ኦልሞስት አብዛኞቹን የቡድኑ ቋሚ ተጫዋቾችን በዚህ ጨዋታ ላይ በቋሚነት አልተጠቀመባቸው ማለት ይቻላል ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ በዚህ አመት 4 ዋንጫ ነው ያለን ኤፍኤ ካፑን ደግሞ እናሳካዋለን የኔ አርሰናል ዛሬ ኤፍኤ ካፕ ጨዋታ ነበር 2-1 በሆነ ውጤት አሸንፈናል የአርሰናል የአራትዮሽ የዋንጫው ጉዞ እንግዲህ እንደቀጠለ ነው ማንስፊልድን እንግዲህ በመልተመለከቱት መንገድ 2-1 አሸንፈዋል ከዚህ በላይ ጎል ማስቆጠር ይገባው ነበር ግን ለማንኛውም ግን የኤቨሬጅ ኢዜ ጎል እንዴት አባቱ ነው የሚያምረው በእናታችሁ እናንተ እንዴት አባቱ ነው የሚያምረው የኢዜ ጎል አረ በስማም ሹፉት ዋው እጅግ በጣም ነው የሚያምረው በስማም እንዲሁም የማዱኬ እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው
እንዴት ነው እቺ ዋንጫ እንኳን ከኛ እጅ ብትወጣ አይመስለኝም። ለማንኛውም ኮንግራ ይመቻችሁ። ገና ለገና ማለት ነው ከማንስፊልድ ጋር ነው የምትጫወቱት ብሎ መብራት ሙድ ይዝብናል ማለት ነው። እኛ ሰፈር ኧረ በስመ አብ ቋጣሪያን ቋጠራችሁ አታፍሩም እኮ። ኤኒዌይስ ማለት ነው አሸንፈናል 2-1። የተለያዩ ሚኬል አርቴታ የተለያዩ ሮቴሽኖችን የሞከረበት ጨዌ ነው ምናምን ነገር ኤብሬቺ ኤዜ እንደዚህ አይነት ቀለል ያሉ ጨዋታዎች ላይ ምናምን ነገር ይመቸዋል ጎል ማስቆጠር። ያበደ ጎል አስቆጥሯል። ማዱኬም እንደዛው ማለት ነው። ፕሪሚየር ሊጉ ላይ እንደዚህ እንፈልጋችኋለን። ነቃ ደንገጥ በሉ ፕሊስ። እግዚአብሔር ምንም የተቀየረ ነገር የለም አባቢ ማለት ነው። ስቲል እንደምትመለከቱ we are the top of everything ማለት ነው። ሁላችን አንደኛ ላይ ነን እስካሁን ማለት ነው። አራቱንም ዋንጫ እንበለዋለን። ምንም የሚፈጠር ነገር የለም። አርሰናል ሚድፊልድ ታውን ምናምን የተባለን ቡድን 2-1 አሸንፏል። ታውን ማለት ነው። እኔ አርሰናል አሸንፎ ማቸውቶ ምናምን መተቸ በጣም ሰልችቶኛል። ግን ስለዚህ ቡድን አንዳንድ ነገር ልበላችሁ። ሊጓል ላይ ነው የሚገኘው ማለትም 3ኛ ዲቪዥን ማለት ነው። እና ደግዛም ላይ 16ኛ ደረጃ ላይ ይገኛል። ያለፉት 4 ጨዋታዎቹ ላይ አንዱንም ማሸነፍ አልቻለም። ሊጓን እየተወዳደረ ማለት ነው። እና በዚህ ጨዋታም ይገባው ነበር ማለት ነው። በቤንቺን የገባው አርሰናል ሙሉዎች ገብተዋል። እነ ሳካ መጨረሻ ላይ ገብተዋል። እነ ኤዜም ገብተዋል። እነ ማዱኬ ማርቲኔሊ ይሄው የመጀመሪያው ፎርሜሽን ይሄ ነው። ከዛ በኋላ ግን ሲጨንቀው እነ ቲምበርም እነ ሄንካፔ ሁሉም ገብተዋል ማለት ነው። 2-1 ማሸነፍ መቻሉ አይደለም አስጨንቀውት በመጨረሻው ደቂቃ ላቻ ማለት ነው። በደንብ አስጨንቀውት ከዛም በፊት በጨዋታ በጣም ጥሩ ነበሩ ማለት ነው። ስታት ገብታችሁ ተመልከቱ። እና ማንቸስተር ሲቲ የባክን አሸንፈ ይጠልልሃል። አንተ ብቻ አሸንፍ። ይመቻችሁ። ያው ጨዋታው 2-1 በሆነ ውጤት ተጠናቋል። ጨዋታው ግን በጣም የሚያስተኛ ጨዋታ ነው። ምናምን ብዬ ልሰክስ እንዴ? ቲም በ15 ቀን አንዴ በሳምንት አንዴ ቢጮት ቲም ነው ያለ። መተህ እኔ ላይ ሙድ ለመያዝ ምናምን አትመጥንም። እኔ ለ4 ዋንጫ ነው የምትጮተው። አንተ መርሃ ግብር ለማሟላት ነው የምትጮተው። ያወራሉ ደግሞ አሁን አያፍሩም። ለማንኛውም 2-1 አሸንፈን ወደ 8 ውስጥ ተቀላቅለናል። በቃ ዘንድሮ ምንም ዋንጫ የለም። ሼር ኮፕሊንግ ሪፖስት ይደረግ። ማክስ ዶማን ይለያል። ማርወን ሰለሞንም በጣም ይለይ ነበር። ኖድጋርድ የታወቀ ነው ምርጥ ተጫዋች መሆኑ። ግን የጄሱስ የሚባል ልጅ አይኑን ማጥፋት ነው በጥፊ። አርሰናል እንግዲህ ያለ ሜዳው ተጉዞ የግሪዝቢን መንታ ወንድሙን ይዞ ጥጉን አስያዘው 2-1። በመጀመሪያ እንግዲህ በዜሮ ማርሽ ነበር የገባው። በዜሮ ማርሽ ገባና 1-0 መራ። ከዛ ገባበት አቻ ሆነ። ከዛ በ5ኛ ማርሽ ቀጥታ ኢዜን አስገባ፣ ቲምበርን አስገባ፣ ሳካን አስገባ እያለ እንትን አለና 2-1 ደክሎት ወጥቷል። እዚህ አጋጣሚ ግን የግሪዝቢን ታውን መንታ ወንድሙን ግን ሳላደንቅ አላልፍም። አሪፍ ናቸው። በጣም አሪፍ ይጫወቱ ነበረ። ግን ያው እንኳን ደስ አላችሁ። ወደ ቀጣዩ ዙር አልፋችኋል መድፈኞቹ። ያው እንግዲህ እንደተለመደው ዛሬም አሸንፈናል። ኤፍኤ ካፕ 5ኛ ዙር ማንስፊልድን ሰተናት ተመልሰናል ማለት ነው። እንደተመለከታችሁት ሙሉ ለሙሉ ከአስከፖ ከበረኛ እስከ አጥቂ ድረስ ሙሉ ለሙሉ በቤንች ነበር የገባኑ። በደንብ አሳምነን ያሸነፍኑ ጨዋታ ነው ብዬ አስባለሁ። የተወሰኑ ሙከራዎችን አድርገውብናል። ማንስፊልዶች ተከላካዮቻችን እነ ማርሊ ሳልመን እነ ክርስቲያን ሞስኬራ የሚሰሩት የተወሰነ ስህተት ለጎል ማጋልጦን ነበር። ነገር ግን የኋላ ኋላ ያስቆጠርናቸው ጎሎች ጠቅመውን የቤሪቺ ኤዜና የኖኒ ማዱኬ ጎሎች በአግባቡ የሚያማምሩ ጎሎችን አስቆጥረን አሸንፈን ተመልሰናል። እሺ ቀላል ፊክስቸር ያላት አርሰናል ማንስፊልድን 2-1 አሸንፋለች። ይህንን ቀላል ጌም በፈርስት ሃፍ ራሱ መግደል ይችሉ ነበረ። ለምን እንደዚህ እንዳደረጉት አላገም። ኤኒዌይ ደስ ብሎኛል እኔ ስላለፈው። ምክንያቱም እኔ ራሴን መግረፍ የምፈልገው አርሰናልን መግረፍ የምፈልገው ራሴ ስለሆንኩ ስላለፋችሁ ደስ ብሎኛል። አሪፍ ነው። 2 የሚገራርሙ ጎሎች ነው ያገቡት አርሰናሎች። ከዛ ያው ጌሙን ታውቃላችሁ። አርሰናል መቆጣጠር ከፈለገ እንግዲህ ይቆጣጠረዋል ማለት ነው። ሌላው የሚያሳዝነው አይ ቲንክ 2 ተጫዋቾች ተጎድቶባቸዋል። ትሮሳርድ እና ካሊፊዮሪ ተጎድቶ ወጥቷል። ጥሩ ነው። ለማንኛውም እንኳን አለፋችሁ ዌልካም ብለናል። እኛም ማታ ኒውካስትልን ለጥፈናት እናንተን በደንብ እናስተናግዳችሁ ማለት ነው። ክለባችን ወደ 8 ውስጥ መግባቱን አረጋግጧል። እንደጠበቅነው ቀላል ጨዋታ አልነበረም። በጣም ከባድ ጨዋታ ነበረ። ቢሆንም ግን ክለባችን 2-1 በሆነ ውጤት ማሸነፍ ችሏል። አዳዲስ ፈራሚዎቹ ኤብሬቺ ኤዜና ኖኒ ማዱኬ ጎሎችን ማስቆጠር ችለዋል። በዛሬው ጨዋታ ላይ ማክስ ዶማን በደንብ ጎል ይገባዋል ብዬ አስባለሁ። በጣም ጥሩ እንቅስቃሴ አድርጓል። ከአንድም 2-3 ቻንስ አግኝቶ ነበር፣ ነገር ግን መጠቀም አልቻለም። ግን ኦቨርኦል እንቅስቃሴው በጣም ደስ ይል ነበረ። ሁለቱ ብራዚላዊያን ጋብሪኤል ማርቲኔሊ እና ጋብሪኤል ሱስ በዛሬው ጨዋታ ላይ ምንም አይነት ነገር ሳያደርጉ ነው ጨዋታው የተጠናቀቀው ማለት ይቻላል። እንደውም ጋብሪኤል
ማርቲኔሊ ወደ ኋላ እየተመለሰ ሲከላከል ምናምን ነበር። ነገር ግን ጋብሪኤል ሱስ በዛሬው ጨዋታ ላይ በጣም ከብዶት ነበር። እንደዚህ አይነት ጨዋታ ላይ ራሱን ማሳየት ነበረበት። ነገር ግን እድሉ ሊጠቀም አልቻለም። እንዲሁም ክሪስቲያን ሞስኬራ አንዳንድ ቦታ ላይ ወሳኝ ሆኖ አግኝተናል። ነገር ግን ብዙ ኳስ ሲሳሳት እየተመለከትነው ነበረ። ማርሊ ሳልመን ለመጀመሪያ ጎል ተጠያቂ ቢሆንም ክሪስቲያን ሞስኬራ ኳሱን ማዳን የሚችልበት እድል ነበር ብዬ አስባለሁ። ዛሬው ጨዋታ ላይ ሁለት ተጫዋቾቻችንን በጉዳት ምክንያት ያጣንበት ጨዋታ ነበረ። ሪካርዶ ካላፊዮሪ እና ሊያንድሮ ትሮሳርድ በጉዳት ምክንያት ተቀይረው ወጥቷል። ምናልባትም ወደ በኋላ በሁለቱ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። እንዲሁም በጥር የዝውውር መስኮት ከስቶክ ሲቲ ያስፈረምነው ጄደን ዲክሰንን በዛሬው ጨዋታ ላይ መሳተፍ ችሏል። ጥሩ እንቅስቃሴ አድርጓል ማለት ይቻላል። አጠቃላይ ክለባችን እንግዲህ ወደ 8 ውስጥ መግባቱን አረጋግጧል። እናንተስ ጨዋታው እንዴት ተገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከአርሰናል 2 ማንስፊልድ 1 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ቲኔጀሮቻችን አይተናል። ማክስ ዳውማን አሁንም ወደ ቡድናችን ከተመለሰች በኋላ የፈርስት ቲም ፕሌየር እንደምትመስል ግልጽ የሆነ ጨዋታን ያሳለፈችው። ድሪብሎቿን በጣም ነው ደስ የሚሉ የሆኑ ቻንሶችን ፈጥራ ነበር፣ ማስቆጠር አልቻለችም እንጂ ማርሊ ሳልመንም ያቺ ጥፋት እስከሚያጠፋበት ሰዓት ጥሩ ነበር። እግር ኳስ ላይ ደግሞ እድገታቸው ላይ የሚያጋጥም ነገር ነው። አርሰናል ዌንገር ምን ይሉ ነበር መሰላችሁ? ቲኔጀሮች ስታስገቡ የምትወስዱትን ሪስክ የሆነ ነገር እንደሚያጠፉ አምናችሁ ነው። ብቻ ኖርማል ቆንጆ ፐርፎርማንስ። ሁለተኛ የተረዳ ነው። እኔ ስለ ጋብሪኤል ሄሱስ ማወራው ነገር አጥቻለሁ። ማን ለዚህ የአርሰናል ቡድን አሁን ላይ ባለንበት ማለት ነው ባላችሁ አቋም በሰጡት ነገር ናን አይደለም ግን ከማይመጥኑ ወይ ደግሞ ጥሩ እያረጉ አይደለም ምን ነገር ኮንትሪቢዩት እያረጉልን አይደለም ብዬ ከማሰብጮች ውስጥ አንዱ እየሆነ ነው። ያ ደግሞ እኔን ያስከፋኛል ማለት እና የዛሬው ጨዋታ ላይም ጭራሽ ምንም ነገር ፕሮቫይድ አላረገም። ደቂቃዎች እንዲሰጡት ማድረግ ያለበትን ነገር አላረገም ብዬ ነው የማስበው። እዚህ ጨዋታ ላይ ጨራሽ ነበረ ብዬ ራሱ አላስብም። ሶስተኛ የተረዳ ነው የተጫዋቾቻችን የመጎዳት ነገር እንግዲህ አሁንም ቀጥሏል። ትሮሳርድ ፈርስት ሃፍ ላይ ተጎዳ፣ ካላፊዮሪ ሰከንድ ሃፍ ላይ ተጎዳ። ስፔሻሊ ካላፊዮሪ የዚህ ዓመት የመጀመሪያው ሃፍ በጣም ጥሩ ፓርታችን የነበረው የሊጉ የካላፊዮሪ ምርጥ መሆን ነበር። ያን ቦታ የሚያዝ በስርዓት የማስከበር ነገር ነበር። ከዛ በኋላ ግን ጉዳቱ የተደራረበበት ሲመጣ በጣም እየተቸገርን እናገኘ ስፔሻሊ ማጥቃት ላይ ምናምን ነገር። ዛሬም እንግዲህ በጉዳት ወጥቷል። ቀላል ጉዳቱን ከባድ ጉዳቱን ቆይተን ነው የምናውቀው፣ ግን በጣም ደስ የማይል ሳይት ነው። ትሮሳርድም እንደዛው በማርቲኔሊ ጨዋታዎችን መጫወት አለብን ማለት ነው ምንም ተቀያሪ ዛጋ ሳይኖረን። ያ ደግሞ ማየት የምንፈልገው ነገር አለ ሁላችንም እና ያም አሳሳቢ ነገር ነው። አራተኛ የተረዳ ነው ዛሬም ከቤንቾቻችን ተርፈናል። ያው ከጉድ ነው ያጣን ዛሬ አስባችሁት 30 ደቂቃ ጭማሪ እንጫወት ምናምን ነገር ይመቸው። እዚህ ዛስ መገርም ጎል ነው ዛሬ ደግሞ ያስቆጠረው። ቡም ነው ያደረገው። ኤዜና ስፔስ ሲጀመር ከተገናኙ ሁሉ ጊዜ ጎል አለ። አምስተኛ የተረዳ ነው። ግስጋሴያችንን ቀጥለን እንግዲህ ወደ ሩብ ፍጻሜው አልፈናል። ይሄ ደግሞ ለኛ ክለብ በጣም ቆንጆ ነው። አሁንም አራቱም ዋንጫ ውስጥ እንገኛለን። አራቱንም ዋንጫ የበላት ፌቨራይቶችም እኛ አርሰናሎች ነን። ፎሎ ኮፒ ሼር ያደረጋችሁ ይመቻሉ። አርሰናል 2 ማንስፊልድ 1 የተጫዋቾች ሬቲንግ ማለት ነው። ዛሬ ቀለል አድርገን ነው ያሸነፍናቸው ማለት ነው። አሪፍ ጨዋታ ተጫውተዋል እነሱ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ኬፓ ከኬፓ ነው የምንጀምረው። ምን አይነት ጎል ነው የገባ? በእጅ ውስጥ እኮ ነው ኳሱ ያለፈው። ማን አረተው ዲ ማንስፊልድ ሊግ 1 ተጫዋቾች ያገቡባል። ግን አሪፍ ጨዋታ ነው። ክሮሶች ምናምን እየቀላለብሽ ነበር፣ ግን 7 ከ10 ነው የምሰጠው ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ የሆነ ሰዓት ሲወርቅ የሚጎዳ መስሎኝ በቃ እኔ ላለቅስ ነበር። ማን ይሄን ያለ ጉልበታቸውን ራሱ መጠቀም አልነበረባቸውም ተጫዋቾቹ። ምን ሆነው ዛሬ ማሸነፍ ነበረባቸው። የምሬን ካላፊዮሪ 7 ከ10 ማለት ነው። ከዛ በኋላ ደግሞ ሞስኬራ ጋር እንሄዳለን። ማን ሞስኬራ በጣም ነው ያናደድከኝ በእውነት። ያ ልጅ እንዴት ነው ያለፈ? ስሙን ራሱ አላውቀውም እኮ ሜቢ ሾፕ ኪፐር ነው የሚሆነው ሰውየው። እንዴት ያልፋል? እንደዛ አልፎ የሚያምር ጎል ያገባባል። ማን በጣም ነው ያናደድከኝ 5 ከ10 ማለት ነው። ከዛ በኋላ ሳልመን ጋር እንሄዳለን። ይሄ ልጅ አሁን ወጣት ነው ገና የመጀመሪያ ጌሙ ነው ቋሚ ሆኖ የገባበት ምናምን ነገር ኖርማል ጌም ነው የተጫወተው። ያው አንድ ስህተት ነበራት። ያው 5.5 እንሰጠዋለን ማለት ነው። ከዛ ወደ መሀል እንሄዳለን። ማርቲኔሊ ጋር እንሄዳለን ማለት ነው። ማርቲኔሊ ብዙ ጨዋታውን መግደል የምችልባቸውን አጋጣሚዎች እያገኘ ነበር። እስከ መጨረሻው ሰዓት ድረስ መጠቀም አልቻልክም ማለት ነው። 7 ከ10 እንሰጠ። ሃቨርትዝ ጋር እንሄዳለን። ሃቨርትዝ ኖርማል ጨዋታ ነው የተጫወተው። ምንም ነገር እያደረገ አልነበረም። ያን ያህል ኖርማል ጨዋታ ነው የተጫወተው። ኳስ ሰጡት ምናምን ነገር እየተቀበለ ተርን ለማድረግ የሞከረ ኖርማል ጨዋታ ነው የተጫወተው ማለት ነው። 6.5 እንሰጠዋለን ማለት ነው። ከዛ በኋላ ኖርጋርድ ጋር እንሄዳለን። ማን ኖርጋርድ በጣም ያበደ ጨዋታ። ይሄ ሰውዬ ብዙ ጊዜ ቤንች የተደረገ አይመስልም። የምሬን ነው። ተቀይሮ ምናምን ሲገባም አሪፍ ነው የሚጫወተው። ጭራሽ ደግሞ እንደዚህ ቀላላል ጨዋታዎች ላይ አሪፍ የበለጠ ይጫወታል ማለት ነው። ዛሬም ለኤዜሱን አሲስት ያደረገለት በጣም ያበደ ጨዋታ ተመችቶኛል ማለት ነው። 8 ከ10። ከዛ በኋላ ደግሞ ማዱዌኬ ጋር እንሄዳለን። ማን ማዱዌኬ ምን አይነት ጌም ነው? ማን ዘማች የኔ ማን ዘማች ማዱዌኬ ነው ዛሬ በጣም ጽድት ያለ ማለት ነው። ከዛ ምን አይነት ጎል ነው ያገባው? አንተ በጣም ነው የምትችለው። 9 ከ10 እንሰጣለን ማለት ነው። ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ትንሽ ራስን ማሻሻል አለብህ። ለምንድን ነው የተጎዳው? ለምንድን ነው የተጎዳኸው? እኔ እኮ ሙሉ ጨዋታ ላይ ነበር የተቀመጥኩት። ተጎዳህ? ምን ሆነ ነው? 6 ከ10 እንኳን ግን ሙሉ ጉዳት ያለው አይመስለኝም ማለት ነው። ከዛ ማክስ ዳውመን ጋር እንሄዳለን። ዳውመን ማግባት ነበረብህ። ሙሉ ቲሙ እየመገበ ነበርኩ። ሙሉ ቲሙ አይኖ ህፃን ልጅ ነህ ምናምን የ16 ዓመት ልጅ ልክ እንደዚህ ነው ሊጮት የሚችለው። እንዳያማል አይደለም። ገባችኋ? በቃ
ሲመግቡ ማግባት ነበረብህ። ማን ዳውመን ያው ብዙም እንትን ማድረግ 7 ከ10 ነው የምሰጥህ። ከዛ ጄሱስ ጋር እንሄዳለን። ማን ጄሱስ? በስመ አብ ወልድ ምን እያደረገ ነበር? ጨዋታ ውስጥ ነበረ። ምንድነው እያደረገ የነበረው ጄሱስ? ኧረ በስ አንተ ማንስፊልድ ምናምን ናቸው። ኧረ በእናትህ 6 ከ10 በል። ከዛ ቤንች ጋር እንሄዳለን ማለት ነው። ኤዜ ተቀይሮ ገባ። ሻርፕ ቡም አለቀ ጨዋታው። በቃ ኤዜ ገደላቸው ማለት ነው። 8 ከ10 በጣም ያበደ ጨዋታ። ከዛ ሂንካፔ ጋር እንሄዳለን። ማን ሂንካፔ እንደ ቀልድ ምርጡ ተከላካያችን ሊሆን ነው መሰለኝ። ምን አይነት ጨዋታ ነው ይሱ የሚጮተው? ማን ትሮሳርድ ተጎዳ፣ ገባ፣ ወደ ባክፎር ተመለስን። ሙሉ ጨዋታውን ብቻውን ነበር ሲጮት የነበረው። ሙሉ ሴንተር ባኩን ረጋ አድርጎት ማለት በጣም ያበደ ጨዋታ ሂንካፔ 9 ከ10 በጣም